ሰላም እንዴት ነህ ወንድሜ? ሩታና ደስታ ቪዛ ወስደዋል። አሁን ነገሮች ከባድ ይሆናሉ ብዬ አስባለሁ። እኔ የደስታ ዘመድ ነኝ። ቤተሰብ ጋር ራሱ እያወሩ ነው። ቀደም ብላችሁ እንደሰማችሁት እንግዲህ እጅግ በጣም በሚገርም ሁኔታ በውስጥ የተላከልኝ መረጃ ነው። ያው እንግዲህ ደስታና ሩታ በተለይ ፕሮሰስ ላይ እንደነበሩ አንዳንድ ነገሮች ፍንጮች ስንሰማ ነበረ። በዛሬ ዕለት ደግሞ ቪዛ እንደወሰዱም ጭምር እንግዲህ ተሰምቷል። ይህ ማለት እንግዲህ ሩታ ያው ወደ ውጭ ሀገር ለመሄድ ፕሮሰሷን እየጨረሰች እንደሆነ ነው የሚያሳየው ማለት ነው። አዳዲስ ነገሮች አሉ። ስለዚህ ጉዳይ በደንብ እናነሳለን። አብርሃምም የፈጠረ አዲስ ነገር አለ። የማታምኑ እጅግ በጣም በርካታ አዳዲስ ነገሮች አሉ። በዚህ ቪዲዮ እነግራቸዋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን እንግዲህ በጣም ብዙ ነገሮች እየተከሰቱ ይገኛሉ። በተለይ በአብርሃምና በሩታ ዙሪያ እጅግ በጣም የሚሰሙ ነገሮች በየቀኑ እየባሱ እያደሩ ይገኛሉ። እንግዲህ ምንድነው የተፈጠረው ካላችሁ እጅግ በጣም በሚገርም ሁኔታ ስለ አብርሃምና ስለ ሩታ ያው አንዳንድ ነገሮች መረጃዎች እየተላኩልኝ ይገኛሉ። በተለይ እንግዲህ ሩታ ፕሮሰሶቿን በደንብ አድርጋ እንደቀጠለችበትና ከደስታ ጋር ወይም ደግሞ ከአዲሱ ፍቅረኛዋ ጋር እንግዲህ አንዳንድ ነገሮች ላይ ተስማምቶ እሱ ብቻ አይደለም። በጣም የሚገርማችሁ በአፍቃሪው ወይም ደግሞ በደስታ በኩል እንግዲህ የቤተሰብም ትውውቅ እየተደረገ እንደሆነ እና በስተመጨረሻ እንግዲህ ሩታን ይዞ ከሀገር ለመውጣት እያሰበና ፕሮሰሶቹን እያደረገ እንደሆነ በደንብ መረጃው በስፋት እየደረሰኝ ይገኛል ማለት ነው። ከዚህ በፊት እንግዲህ እንደምታስታውሱ ከሆነ አንድ መረጃ ደርሶኝ ስለሱ ጉዳይም በደንብ አድርጌ ስነግራችሁ ነበረ። ይሄኛው እንግዲህ እጅግ በጣም ከባድ ይሆናል ብዬ ነው የማስበው። እንግዲህ በጣም በሚገርም ሁኔታ አብርሃም ይሄንን ጉዳዮች እየሰማ ያለ አይመስለኝም። ምክንያቱም በዚህ ጉዳይ ላይ ችላ ብሏል። ከዚህ በፊትም እንግዲህ በጣም ብዙ ጊዜ ሲነጋገሩ እንደነበረ እናስታውሳለን። በመሃል እንግዲህ በትላንትናው ዕለት ደግሞ አብርሃም ከሄርሜላ ጋራ የተለያየ ቪዲዮችን ሲሰራ ነበረ። እጅግ በጣም የሚያሳፍሩ ቪዲዮችንም ጭምር እንግዲህ ሲሰሩ እንደነበረ አይቻለሁ። እሱ ብቻ አይደለም እንግዲህ ያው አብርሃም ከሄርሜላ ጋራ መሆን እንደሚፈልግ መቀጠል እንደሚፈልግ በግልጽ እየተናገረ ይገኛል። እንግዲህ ሩታ ደግሞ በራሷ በኩል በጣም ብዙ ነገሮች ላይ ተስፋ እንደቆረጠችና ከአሁን በኋላ አብርሃም ይመለሳል ወይም ደግሞ ይስተካከላል ብዬ ስለማላስብ የራሴን ህይወት መኖር አለብኝ ብላ እንግዲህ እንደተነሳች ደግሞ በዛሬ ዕለት እጅግ በጣም በሚገርም ሁኔታ መረጃው እየደረሰኝ ይገኛል። እንግዲህ በጣም ብዙ ሰዎች በዚህ ጉዳይ ላይ እየተነጋገሩ ነበረ። ከዚህ በፊትም እንግዲህ አንድ የተናገርኩት ነገር ነበረ። አብርሃም በጭራሽ የሚሰማና የሚስተካከል አይነት ሰው አይደለም። ከዚህ በፊትም በጣም ብዙ ነገሮችን አበላሽቷል። አሁንም እንግዲህ እንዳያችሁት ከሆነ ከዚህ በፊት አንድ ሳምንት በፊት ከሩታ ጋራ እያሳለፈ የነበረው እጅግ በጣም ደስ የሚሉ ጊዜያት ነበረ። እንግዲህ ሩታም ደስተኛ ሊያረጋት እየሞከረ ነበረ። እንግዲህ አሁን ደግሞ ያንን ነገር ወዲያውኑ ትቶ በዚህኛው ሳምንት ደግሞ ከሄርሜላ ጋራ በጣም በሚያሳዝን አይነት ቪዲዮ እንደሚዋደዱ እንደሚፋቀሩ ሲነጋገሩ ነበረ። እጅግ በጣም እንግዲህ ብዙ ነገሮችን ሲያወራ ነበረ አብርሃም። ይሄ ነገር ጥሩ አይደለም፣ ከዚህ በፊትም ጥሩ አይደለም ብለን እንግዲህ ለአብርሃም ቪዲዮ ሰርተን ነበረ። ነገር ግን እስካሁን ድረስ ምንም አይነት ለውጥ አላየንም። አሁን ላይ ነገሮች እየከፉ ይሄዳሉ። ምክንያቱ ደግሞ እንግዲህ አንደኛ ምክንያት ብዬ ማስቀምጠው ራሱ አብርሃም ነው ብዬ ነው የምነግራችሁ። እንግዲህ ደስታና ሩታ ወደ ውጭ ሀገር ለመሄድ አንዳንድ ፕሮሰሶችን እየጨረሱ ነው። እንግዲህ በቅርቡ በጣም በሚያሳዝን ሁኔታ አብርሃምን ትቶ ልጃቸውን ግን በእርግጠኝነት ወስዶ ይሄዳሉ ማለት ነው። ልጃቸው ያልኩበት ምክንያት እንግዲህ ያው ደስታም የሩታን ልጅ እንደ ልጁ እንደተቀበለና ከሱ ጋራ መኖርም እንደሚፈልግ በተለይ ከሩታ ልጅም ጋራ ሩታም ጭምር ሆኖ ሶስት ሆኖ በሰላማዊ ሁኔታ እጅግ በጣም ደስ የሚል ህይወት እንደሚኖሩ በደንብ እርግጠኛ ሆኖ ሲናገር ነበረ። እንግዲህ አብርሃም በዚህ ሰዓት ላይ ውሃ በላው ማለት ነው። ምክንያቱ ደግሞ እንግዲህ አንድ አይነት አቋም ስለሌለው በጣም ብዙ ጊዜ ተናግሬያለሁ። እጅግ በጣም የሚያወላውል አይነት አቋም ይዞ ነው የሚንቀሳቀሰው። እሱ ብቻ
አይደለም ራሱ መቀየር አይፈልግም። በተደጋጋሚ ሲነገረው አይሰማም። ያንን ነገር ደግሞ በተግባር እያሳየን ይገኛል ማለት ነው። እንግዲህ እጅግ በጣም በሚያሳዝን ሁኔታ እነሱ ከሀገር ከወጡ ነገሮች ድብልቅልቁ ይወጣሉ። ምክንያቱ ደግሞ እንግዲህ ከዚህ በፊትም ተናግሬ ነበረ። ጋሽዬም ይመጣሉ፣ ጋሽዬም መጡ ነገሮችን ለማስተካከል ይሞክራሉ ብዬ ነበረ። ጋሽዬም እንግዲህ በራሳቸው መንገድ ለመምጣት እንደሚፈልጉ ሲናገሩ እንደነበረ እናስታውሳለን። እንግዲህ ምንድነው የተፈጠረው? ወይም እነሱ ለምንድን ነው የማይመጡ? እነሱ ለምን አያስታርቁም ብላችሁ ከጠየቃችሁኝ በድጋሚ እንግዲህ ጋሽዬን ለማነጋገር ሞክረን ነበረ። ጋሽዬ እንግዲህ በጣም በቅርቡ እንደሚመጡና ጉዳያቸውን በተለይ ቡታጅራ ላይ የሆነ ጉዳይ እንዳላቸውና እሱን ከጨረሱ በኋላ ቀጥታ ወደ አብርሃም ቤት እንደሚሄዱ እርግጠኛ ሆኖ እንግዲህ ሲናገሩ ነበረ። እንግዲህ ጋሽዬ ትክክል ናቸው፣ ትክክለኛ ውሳኔ ይወስናሉ ብዬ አስባለሁ። በጣም ነገሮች እየከፉ መጥቷል። አሁን ላይ በተለይ ነገሮችን ለማስተካከል የማይቻልበት ቦታ ላይ እየደረስን እንገኛለን። ሩታም እንግዲህ በጣም ፈጥናለች ብሎም ብዙ ሰውም እንግዲህ ሐሳቡን ቅሬታውን እየሰጠ ይገኛል። ምክንያቱ ደግሞ ምንድነው? ለምንድነው ያፋጠነችው ነገሩን? ለምንድነው እንዲፋጠን ያደረገችው? አሁንስ ምን አስባ ነው የሚለው ነገር ደግሞ በጣም በስፋት እየተወራ ይገኛል ማለት ነው። እንግዲህ አዳዲስ ነገሮች እየሰማን ነው። ለእናንተ ደግሞ በየጊዜው ቶሎ እያደረስን ነበረ። ከዚህ በፊትም ታስታውሳላችሁ እጅግ በጣም ብዙ ቪዲዮዎችን ሰርተናል በዚህ ቻናል ከ300 በላይ ቪዲዮዎችን እንግዲህ ሰርተን ለእናንተ ለማድረስ ሞክረናል። በተለይ በአብርሃምና በሩታ ዙሪያ እጅግ በጣም በርካታ ቪዲዮዎችን በተደጋጋሚ እየሰራ ነው። እያንዳንዱን ቪዲዮ ወረድ ብላችሁ ብታዩ እንግዲህ በስተመጨረሻ እውነት የሆኑ ቪዲዮዎችን ሆኖ ተገኝቷል። እንግዲህ አብዛኛው ሰው የራሱን አስተያየት የራሱን ሐሳብ ወይም ደግሞ ኮሜንት ስር እንግዲህ ሲያስቀምጥ ነበረ። እኛም እንግዲህ የራሳችን ምልከታ እየሰጠን እንገኛለን። በዚህ ቪዲዮ ማወቅ ያለባችሁ ነገር እንግዲህ የራሳችን ምልከታና ትክክለኛ የሆነ መረጃ ጣርተን ለእናንተ ለማድረስ ነው የምንሞክረው። ስለዚህ እንግዲህ ለዚህ ቻናል ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። እንግዲህ አዳዲስ ነገሮች ይከሰታሉ። ነጋሽዬም ከመጡ ነገሮችን ሊያስተካክሉ ይችላሉ። በተለይ የጋሽዬ ብቻ ሳይሆኑ የሩታ እናትም በዚህ ጉዳይ ላይ ቢሳተፉ እንደ ሐሳብም ይህንን መናገር እፈልጋለሁ። ምክንያቱ ደግሞ ትልቅ ሰዎች በተለይ በአንድ ሳይድ ወይም ደግሞ በአንድ በኩል ብቻ ሲሆን ለመጫንም እጅግ በጣም ስለሚከብድ ጋሽዬ አብርሃምን ምንም ቢሆን ሊጫኑት ይችላሉ። በእርግጥ እንግዲህ ያው ሩታም ብዙ ነገሮችን ትሰማለች፣ እንደ ቀልድ አታልፍም፣ ሐሳቧንም በትክክል የምትናገር ሴት ናት። ነገር ግን እንግዲህ ያው ምንም ቢሆን ቤተሰብ ቢገኝበትና እንደ ሽምግልና ነገር አድርጎ ሁሉም ነገሮችን ለመጨረስ ቢሞክሩ የተሻለ ነው ብዬ ነው የማስበው። ከዛ ውጭ እንግዲህ አብርሃም የሚለቃቸው ቪዲዮዎች አብዛኛው ሰው ምንድነው የምንማርበት፣ ምን አይነት ቪዲዮ ነው በዛሬ ዕለት የለቀቀው ብሎ በትላንትና ዕለት እንግዲህ ሲወርዱበት ነበረ። እንግዲህ እንዳየሁት ከሆነ እውነት ለመናገር በጣም ብዙ የሚያሳፍሩ ነገሮችን ጭምር ነው እንግዲህ ቪዲዮቹ የሚያሳዩ። እንግዲህ አዳዲስ ነገሮች ይኖራሉ ለእናንተ አደርሳለሁ። በቀጣይ ቪዲዮ ግን እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።